እሺ ተመልካቾች እንዴት ናችሁ? የቻይና ኢኮኖሚ በጣም ጥልቅ የሆነ የስነ ህዝብ ቀውስ እየገጠመው ነው። በ2025 በታሪክ በጣም ከፍተኛ የሚባለውን የህዝብ ቁጥር መቀነስ አስተናግዷል እና የቻይና መንግስት አሁን እየቀነሰ ያለው የህዝብ ቁጥርና ደግሞ እያረጀ ያለው የህዝብ ቁጥር አለመመጣጠኑ እንደው ከፍተኛ ስጋት ፈጥሮበታል። ይሄ ምን ማለት እንደሆነና ከዚህ ከቻይና ልምድ ምን መማር እንደሚቻል የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ የቻይና ህዝብ 1.4 ቢሊዮን የደረሰ ህዝብ ነው። ነገር ግን አሁን ላይ የቻይና ኢኮኖሚ አንዱ መሰረታዊ የሚባለው ፈተና የህዝብ ቁጥር እየቀነሰ ነው። በቻይና ኢኮኖሚ ላይ ለምንድን ነው ይሄ እየቀነሰ ያለው የሚለው የተወሰኑ ሀሳቦች መስጠት ይቻላል። እንግዲህ ብዙዎቻችሁ እንደምታውቁት የቻይና ኢኮኖሚ በጣም በፍጥነት ለማደግ ሲሞክር በተለይ ከ1979 ጀምሮ አንድ ፖሊሲ አውጥቶ ነበር። የአንድ ልጅ የሚባል ፖሊሲ ምን ማለት ነው? ወላጆች ሊኖራቸው የሚገባው አንድ ልጅ ነው የሚል። በተለይ በከተሞች አካባቢ ላይ ይሄን ሲሪየስሊ ሊቆጣጠሩ ነበር። የኢኮኖሚ እድገቱ በጣም ፈጣን ከሆነው የህዝብ ቁጥር እድገት ጋር መመጣጠን አለበት የሚል እና ለዚህ አንድ ልጅ ብቻ እንዲኖረው ለሚፈቅድ ቤተሰብ ማበረታቻዎች ይሰጣሉ። የቤት አገልግሎት፣ የስራ እድሎች ደግሞ ይህን እንዳይተላለፉ ደግሞ ቅጣት፣ የሚሰጡ ድጋፎችን መከልከል፣ እንደዚህ አይነት እንቅስቃሴዎች ያደርጋሉ። በተለይ ገጠር ላይ ግን የከተማ እድገቱንም በዚህ ለመቆጣጠር ይሞክሩ ነበር እና በዚህ ፖሊሲ በጣም በብዙ ፈተና ውስጥ ነው ያለፈው የቻይና ኢኮኖሚና የቻይና ህዝብ ማለት ነው። ለምሳሌ ቤተሰቦች በቃ አንድ ልጅ ብቻ እንዲኖራቸው ነው የሚፈቀደው እና አንዳንድ ከተሞች ላይ ገጠር ላይ እንደው የመጀመሪያ ልጃቸው ሴት ከሆነ ሁለተኛ ልጅ እንዲኖራቸው እድል የሚሰጡባቸው ክልሎች ነበሩ በቻይናም ማለት ነው። እና ቤተሰቦች ደግሞ በብዛት ወንድ የመፈለግ እድል ነበራቸው ለብዙ ምክንያት። በቃ ወንድ ከተወለደ አንድ ስለሆነ የሚወለደው ለጥበቃ ያገለግለኛል፣ ለጡረታ ጊዜ ድጋፍ ያገለግለኛል፣ የራሳቸው ምክንያት አላቸው። ግን የወንድ ፕሪፈረንሳቸው በጣም ከፍተኛ ነው ፍላጎታቸው። አንዳንድ ክልሎች ላይ የመጀመሪያ ልጅ ሴት ከሆነ ሁለተኛ ልጅ እንዲወዱ እድል የሚሰጥበታል፣ ሌሎች ላይ ግን አይሰጥም። እና ወላጆች ወንድ እንዲኖራቸው ይፈልጋሉ እና ምን ያደርጋሉ? ፕሪቴስት ያደርጉና ሴት የመሆን እድል ሲኖራቸው አቦርት የማድረግ እርምጃዎችን ይወስዳሉ። ይህንን የሚያበረታቱ አካባቢዎች አሉ እና ሁለተኛ ልጅ ደግመው ከተገኙ ወላጆች የሚኖርባቸው ቅጣት በጣም ብዙ ነው። በፕሮሰስም ሊሆን ይችላል፣ ከወለዱም በኋላ ሊሆን ይችላል እና ከፍተኛ ቅጣት ነው። ወላጆች የገንዘብ ቅጣት እንዲጣልባቸው ይደረጋል። የመንግስት ሰራተኛ ከነበሩ ስራዎቻቸውን እንዲያጡ ይደረጋሉ። የትምህርት የጤና ድጋፍ ይከለከላሉ። ኢቭን ልጆቻቸውን እንዳያስመዘግቡ እንዳያስተምሩ አለመፍቀድ፣ ይህ ሁላ እርምጃ ነው የሚወሰድባቸው እና ምን ያደርጋሉ? አንዳንዴ ለዘመድ በቃ ተደብቀው እዛው ቻይና ሌላ ከተማ ላይ ዘመድ እንዲያሳድግ መስጠት፣ ይህን ፕሮፖርሽን ለመጠበቅ ደግሞ ፕሮሰስ ላይ ያለ ከሆነ ደግሞ እንዲወጣ የማድረግ አይነት እርምጃዎች ስትወስድ ነበር እና ይሄ ነገር ለአጭር ጊዜ የውልደት መጠንን ቀንሶ ለቻይና ኢኮኖሚ እና ኢኮኖሚ በፍጥነት እንዲያድግ አድርጓል። ከ1979 ጀምሮ የቻይና ኢኮኖሚ በፍጥነት ነው ያደገው እና ሀብታቸውን ከህዝብ ቁጥራቸው ጋር ለማመጣጠን ረድቷቸዋል እና ለረጅም ጊዜ ግን የሰራተኛ ኃይል ቀነሰ። አሁን 2025 ላይ ሲደርሱ የሰራተኛ ኃይል ቀንሷል እና በሀገሪቷ ላይ ያለው እድሜያቸው ከፍ ያሉ ሰዎች ቁጥር በጣም እያደገ መጣ። እድሜያቸው የገፋ ሰዎች ከ60 ዓመት በላይ እንኳን ያሉ ሰዎች ከጠቅላላ ህዝብ ቁጥሩ ሲታይ ወደ 23 ከመቶ ደረሱ። 22 ከመቶ የነበረው እንግዲህ ለአንድ ቢሊዮን ህዝብ 1 ከመቶ በጣም ትልቅ ነው። የጾታ እጥረትም ተፈጥሮበታል ኢኮኖሚ ላይ። በቃ ወንዶች ነበር ፕሪፈር ሲያደርጉ የነበሩት ላለፉት በቃ 30ና ምናምን ዓመት በሙሉ ፕሪፈር የሚያደርገው ቤተሰቦቹ ወንድ ስለነበረ የሴት እጥረት አለው የቻይና ኢኮኖሚና ህዝብ ማለት ነው። ማህበራዊ በቃ የትዳር አጋር እስከ ማጣት ድረስ የደረሰ ሆነባቸው በረጅም ጊዜ ሲታይ ጉዳዩ እና የቻይና ፖሊሲ አውጪዎች ይህን ጉዳይ ለመቅረፍ በቃ የተወሰኑ እርምጃዎችን ወስደዋል። ዋን ቻይልድ ፖሊሲ የሚባለው ከ1979 ጀምሮ የነበረውን 2016 ላይ 2 ልጅ እንዲሆን ፈቀዱ። በቃ ቤተሰቦች 2 ልጅ ይኖራቸው ተመለከቱትና ለ5 ዓመት ካዩት በኋላ የሚፈልጉት ውጤት አልመጣም። 2021 ላይ በቃ 3 ልጅ ፈቀዱ። አሁን ቤተሰቦች 3 ልጅ ሊኖራቸው ይገባል ብለው ፈቀዱ። እንዳውም አንዳንድ ክልሎች ከናንካቴ በቃ የልጅ ሊሚት የለውም ኢትዮጵያ ውስጥ ሰው የፈለገው እንደሚወልደው ማለት ነው።
ይሄንን በፖሊሲ ፈቀዱ፣ ግን የሚፈልጉት ውጤት አልመጣም። የገንዘብ ሽልማት አዘጋጅተዋል። ለምሳሌ ለእያንዳንዱ ልጅ በአመት እስከ 3600 የቻይና ገንዘብ ይሰጣል፣ ድጋፍ ለቤተሰብ ማበረታቻ እንዲወልዱ ማለት ነው። ከ3 ዓመት በታች ለሆኑ ህጻናቶች በሙሉ በየአመቱ ይሰጣሉ። ይህን 3600 ይዋኑ። የጤና ሽፋን ሰጥቷል፣ በነጻ አድርገዋል። የግብር ቅናሽ አድርገዋል። ልጅ ለሚወልዱ የቻይና ኢኮኖሚ እኮ ነው ለልጅ ለጤና ለትምህርት የሚሆነው ለልጁ የሚያስተምሩ ከሆነ የግብር ቅናሽ ይደረግላቸዋል ወላጆች። ፍቃድ ኢቭን 2004 ላይ የነበረው ፍቃድ ወደ አይ ቲንክ ወደ 98 ቀን የነበረውን ወደ 158 ቀን ያራዘሙላቸው። በቃ ማረፍ አለባቸው፣ ረጅም ጊዜ ይረፉ የሚል ፍቃድ። በፊት የነበረው ፖሊሲ ተገልብጦ ማለት ግን ችግሩ እንደቀጠለ ነው። አሁንም ቻይናውያን የመውለድ ፍላጎታቸው በሙሉ እየጠፋ ነው። እና አንድ መረጃ ወጣ አሁን ከ1950 ጀምሮ ላለፉት 60 ምናምን ዓመታቶች ምንድን ነው አሁን 2026 ነው 76 ዓመት ያለፉት 76 ዓመት የቻይና ህዝብ ቁጥር እንዴት እየሆነ ነው የሚለውን አንድ ሪፖርት ወጥቷል። ዊንግ ኢንፎርሜሽን የሚባል ሪፖርት ወጣና 2024 ላይ በአንድ ዓመት ውስጥ የተወለዱ ህጻናት ቁጥር 9.5 ሚሊዮን ነው በቻይና ኢኮኖሚስት 2024 ላይ 2024 ጥሩ የተባለበት ነው። እና ቻይኖች በየዓመቱ የራሳቸው ስያሜ ያላቸው ዓመትና የድራጎን ዓመት ነው የሚባለው። የድራጎን ዓመት ደግሞ የሚባለው ልጅ ለመውለድ በጣም ጥሩ እድል አለው፣ መልካም እድል አለው ተብሎ የሚታሰብበት ነው። እና የዛን ጊዜ ባህላዊ አስተሳሰባቸው ስለነበረ ትንሽ ቁጥሩ ጨምሯል ነው። 2025 ላይ ግን በዓመት ውስጥ የተወለዱት ህጻናት ቁጥር 7.9 ሚሊዮን ነው። የ1.6 ሚሊዮን ቅናሽ አለው። 2023 ላይም ከ1000 እናቶች መካከል የሚወለደው ህጻናት ቁጥር 6.4 ነው። 2005 ላይ ወደ 5.6 ነው ዝቅ ያለው። ከኢትዮጵያና ከኢንዲያ ከአሜሪካ ጋር በኋላ ልናነጻጽረው እንችላለን። ይህን ቁጥር እየቀነሰ ነው የመጣው እና ኢቭን እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ደግሞ ቁጥር እየጨመረ ነው የመጣው። ይሄ እንግዲህ 50ና 60 ዓመት በሙሉ የፖሊሲው ኢምፓክት ማለት ነው። እና የቻይና ህዝብ አሁን ላይ የሚታሰበው መድረስ ከነበረበት አሁን 2025 ላይ መድረስ ከነበረበት ህዝብ አንጻር ሲታይ በ3.4 ሚሊዮን ቀንሷል። እና ህዝቡ አሁን 1.405 ቢሊዮን ላይ ነው መሆን የነበረበት። ከዚህ በላይ ማደግ ነበረበት የህዝቡ ቁጥሩ ፕሮፖርሽናል እየታየ። እንግዲህ የአንድ ልጅ ፖሊሲን ካላላች 10 ዓመት ሞልቶታል። ግን አሁንም ድረስ የሰዎች ፍላጎት በጣም እየቀነሰ ነው የመጣው። እና ለዚህ ምክንያት ተብለው የሚጠቀሱ አሉ። በኋላ መሰረታዊ የሚባሉ ምክንያቶችን ማንሳት ይችላል። ግን አንደኛው የኢኮኖሚ ጫና ነው። የኢኮኖሚ ጫና አለባቸው በተለይ ወጣቶች። በቃ ስራ ቦታ ላይ በጣም ውድድር ነው። በቃ ልጅ ለመውለድ ኦፍ በሚሆኑበት ጊዜ ላይ እድገት አያገኙም፣ ተጨማሪ ገቢ አያገኙም። ስለዚህ ችግር ነው የሚሆንባቸው። ስለዚህ ጋብቻቸውን ያራዝማሉ ማለት ነው። በቃ እንደዚህ ነው። አንዴ ትምህርቴን ልጨርስ፣ ስራዬ እስካድግ ድረስ፣ ይህን እስካገኝ ድረስ እንደሚባለው አይነት ምክንያት፣ ይህን እስካሟላ ድረስ እንደሚባለው የጋብቻ ጊዜዎቻቸውና ልጅ የመውለድ ጊዜዎቻቸው እንዲያራዝሙ ነው የሆነው። አሁን የሚያሰጋቸው ምንድን ነው? ወደፊት የሚኖረው የሰው ኃይል ቁጥር እየቀነሰ ነው የመጣው። በተለይ ደግሞ የማይሻሻል ከሆነ የህዝብ ቁጥሩ የማደግ እድል የማይኖረው ከሆነ ግን አሁን እየተባለ ያለው ምንድን ነው? በቻይና ኢኮኖሚ ላይ ልጅ መውለድን ኦፖርቹኒቲ ኮስቱ ከፍተኛ እንደሆነ ማሰብ ጀምሯል የቻይና ህዝብ ማለት ነው። ስለዚህ ቁጥሩ እየቀነሰ ከመጣ ለኢኮኖሚው ለነሱ ስጋት ነው የሚሆነው። ኢኮኖሚው ጡረተኞችን ለመጦር መገደዱ ይጀምራል። ስለዚህ መሀል ላይ ያለው የሰራተኛ ጉልበት እየቀነሰ ግን የሚጦሩት ቁጥራቸው እየጨመረ ከመጣ ኢኮኖሚው እየተቸገረ ነው የሚመጣው። ኢቭን ገበያው ተፈላጊነት እያጣ ነው የሚመጣው። ብዙ ወጣት ያለበት ገበያና ብዙ አዛውንት ያለበት ገበያ ተመሳሳይ ፍላጎት አይደለም ያለው። ለምሳሌ በቃ ጆሮ ላይ የሚኖር ሃይፖድ ከሆነ አንድ ካምፓኒ የሚሸጠው አዛውንቶች ለበዙበት ኢኮኖሚ እሱን ሊያመጣ አይችልም። ጌም ከሆነ የሚሸጠው አንድ ካምፓኒ ቻይና ገበያ ውስጥ ላይመጣ ይችላል፣ አዛውንቶች ከሆነ የበዙት። ወጣቶች ከሆኑ ግን ወጣትን ሴንተር ያደርጉ ፕሮዳክቶችን ይዞ እንዲመጣ ሊያደርገው ይችላል። ስለዚህ የቻይና ኢኮኖሚ ወጣቱን እያጣ እየመጣ ስለሆነ የገበያ ተፈላጊነቱን ሊያናጋው ይችላል። ግን ሲፈተሽ ምንድን ነው ከተባለ በጣም ረጅም ጊዜ የቆየ ክልከላ ስለነበረ ከ1979 ጀምሮ አሁን ቻይናውያን እንደ ልማድ አደረጉት። በቃ በቤተሰብ ውስጥ አንድ ልጅ በቂ ነው የሚል ክልከላው እንኳን ተነስቶ ማለት ነው። ይሄ እንደ ትራውማ ልቆጥሩ ትችላለህ። በቃ ጭንቅላታቸው ውስጥ አንድ ልጅ የሚባለው አስተሳሰብ ኢምፓክት እንዳደረጋቸው ነው እየቀረበ ያለው። የኑሮ ወጪ ውድ ነው። አሁን በቻይና ኢኮኖሚ ላይ ትምህርት ውድ ነው፣ ቤት ውድ ነው፣ ጤና ውድ ነው።
ልጅ ለማሳደግ የሚያስፈልጉት ወጪዎች በጣም ውድ ናቸው። ስለዚህ ይህን አፎርድ እያደረጉ አይደለም ቤተሰቦች። እንዳውም ምንድን ነው የሚያስቡት እነሱ ይሄ ሪተርን ኦፍ ኢንቨስትመንት ኦን ችልድረን ላይ ያለው በጣም ዝቅተኛ ነው። ስለዚህ ምን ያደርግልናል ወደሚል አስተሳሰብ መጥተዋል የሚል አናሊሲስ እየቀረበባቸው ነው። በተለይ ከተሜነት ዘመናዊነት ሲስፋፋ ሴቶች እየተማሩ ሲመጡ ምን እያስቡ ይመጣሉ? ገቢ ማከማቸትን መምረጥ፣ በቃ መንቀሳቀስ፣ መዝናናት አለብኝ፣ መንቀሳቀስ አለብኝ ወደሚል አስተሳሰብ መጡ። እዚያን ጊዜ ልጅ በማርገዝ በመውለድ ውስጥ ያለው ረጅም ጊዜ አለመፈለግ እያሳየ ነው የቻይና ኢኮኖሚ ላይ። ለዚህ ነው መንግስት ይህን እከፍላለሁ፣ ግብር አነሳለሁ፣ ፍቃድ ጨምራለሁ፣ እንደዚህ ያደርጋለሁ የሚል ድጎማዎችን እያደረገ ያለው። በቃ ረጅም ሰዓት ስራ አለ። የቻይና ኢኮኖሚ ውስጥ በጣም ሩጫ አለና ረጃጅም ሰዓት ሰዎች ይሰራሉ። በየትኛው ሰዓቶቻቸው ነው አጋሮቻቸው የሚፈልጉት? ከአጋሮቻቸው ጋር ጊዜ የሚያሳልፉት፣ ለመውለድ የሚፈቅዱት። ስራ የማጣት ስጋት አለባቸው። ለምሳሌ ለተወሰኑ ወራቶች ለልጅ ብለው ኦፍ ቢሆኑ ከዛ በኋላ ስራ ለማግኘት መቸገር፣ የስራ ቦታ እድገት ማጣት፣ የደሞዝ እድገት ማጣት። ስለዚህ ወላጅ የመሆን ኦፖርቹኒቲ ኮስቱ ጉዳቱ ከፍተኛ ነው ወደሚል አሳሰብ መጥተዋል። ይሄ አውሮፓውያኖችን የሚያጠቃው ችግር ነው። ተገልብጠዋን ደግሞ የቻይና ኢኮኖሚ ስጋት ሆኖ አሁን መረጃ ወጥቷል። ይህን ነው የሚያሳየው በሙሉ አሁን ያሉበት እንቅስቃሴ ማለት ነው። እና ከአሜሪካና ከቻይና ከአሜሪካና ከኢንዲያ ቁጥር ጋር ማነጻጸር እንችላለን። ይህን ቁጥር የእነሱም ኢኮኖሚ ላይ የሚነሳ አይነት ምክንያት አለ። እንደ ፖዘቲቭ ሊቆጥሩት ይችላሉ። የቻይና ኢኮኖሚ እንኳን ከሌሎቹ ጋር ብናወዳድረው ለምሳሌ ከ1000 እንደው ሰዎች መካከል የሚወለዱትን ቁጥር ብንወስድ በቻይና በጣም ዝቅተኛ ነው። 5 ልጅ ቢወለድ ነው። ከ1000ዎቹ 5 ልጅ ቢወለድ ነው። ይሄ ቁጥር አሜሪካ ይሄ ቢኬድ ከ1000 10 ይደርሳል። ኢንዲያ ላይ ብንመለከት ከ1000 ወደ 16 ልጅ ይሆናል። ኢትዮጵያ ከተመጣ ከ1000 ሰዎች 31 ህጻናት አካባቢ ይወለዳል እንደማለት ነው። እና በአማካይ በመውለድ ዕድሜዋ ላይ አንድ ሴት የምትወልደው መጠን እንኳን አሁን የሚባለው የመውለድ ምጣኔ እንኳን ቢታይ አሜሪካ ውስጥ አንድ ሴት በአማካይ ልትወልድ የምችለው እስከ 1.7 ልጅ ነው። 1.7 ይሄ ቁጥር ኢንዲያ ከተኬደ ወደ 2 ልጅ አንድ እናት ወደ 2 ልጅ በእድሜያዊ መውለድ ማለት። ኢትዮጵያ ከተመጣ ወደ 4 ልጅ ነው አማካይ ሲወሰድ። አሁን ይሄ እንደ ፖዘቲቭ እና ይህን ፖዘቲቭ ነገር አታለች ነው የቻይና ኢኮኖሚ። ምክንያቱም በቀጣይ ሌበር ፎርሷን እያጣች ነው የምትመጣው። ቢያንስ መሆን ያለበት እንኳን እስከ 2.1 ከመቶ ቢደርስ ጥሩ ነው። ነገር ግን የቻይና ህዝብ ከ2020 ጀምሮ ደግሞ በተለይ በፍጥነቱ እየቀነሰ ያለው በምክንያትነት የሚጠቀሱት እነዚህ ናቸው። ምናልባት ለመረጃ እንዲሆናችሁ ነው። ግን በቀጣይ ምንድን ነው ልጅ በመውለድ ውስጥ ኦፖርቹኒቲ ኮስት ተብሎ የሚቀርበው የሚለውን ሀሳብ እናመጣና እናወራበታለን። የህዝብ ቁጥር ኢኮኖሚ ላይ ቀጥተኛ ተጽዕኖ ያለው ነው። አንዳንዴ በፖዘቲቭ ነው፣ ግን አንዳንዴ ደግሞ በኔጌቲቭ ተጽዕኖ ያለበት ነው። ስለዚህ እንደ ቤተሰብ ፖዘቲቭና ኔጌቲቭ የሚባለው ምንድን ነው የሚለውን ሀሳብ ልናወራበት እንችላለን። ለነበረን ቆይታ ለዛሬ ከልብ አመሰግናለሁ። መልካም ቀን።